ሼሪንግ ስክሪንሻት ያደረገው ምናምን ነገር ሼሪንግ ለዛ ነው ገባሽ? ሼሪንግ ነው አክቲቭ ማድረግ እዚህ ጋር ችግር የለውም። እና ግን ሜሪ እንደዚህ አይደረግም እንደ ራኪም ኮሜንቱ ናት አንቺ ረዝቻለሁ የሰፈራችን ልጅ እንጀራውን ብቻ ያጋላ ዞሮብኛል። ሜሪ እንጀራ ካለች እንጀራ ብቻ ታሳይ። ከኔ ጋርም ተጣልቷል እኮ ራኪ ኦ ተጣልታችኋል? ተጣልቶኛል። ምን ለምን ቤትሽ ስም የተነሳ ብሎ እኔ ለምን ቤትሽ ስሜ ለምን ቤትሽ ተነሳ የሚባል ነገር የማይገባኝ አማርኛ ነው። ስለዚህ መልስ አልሰጥም ብዬ ዝም አልኩ። ማን ያነሳው? ማሙሻን ላነሳው? አዎ ሌላ ሰው ላነሳው እኔ ምን አገባኝ? አሁን ማሙሻን ተው ብለሽ የሚተወሰው ስላልሆነ ዝም ነው የምለው። ደግሞ መልሰው ይታረቃሉ፣ ይስማማሉ። ከዛ አንቺን ማል ወጥመድ ውስጥ ይከቱሽና ያስጨንቁሻል። እኔ አይመለከተኝም፣ በሁለቱ ጉዳይ ነው አይመለከተኝም ብያለሁ። በሁለቱ መግባት ነው ያረን አልገባም። ከዛ ስሚኔት ቤትሽ ስሜን ታስነፍሻለሽ ነው ብሎክ አርጉኝ ወጣ። ብሎክ አርጎሻል እንዴ? አዎ ብሎክ አሁን አንስቶታል። ብሎክ ግን ብሎክ አርጉኝ ነበር። ብሎክ ላይ ቸኩላል አቢ ደግሞ ብሎክ ላይ ቸኩላል። ብሎክ አርጉኝ ወጣ። እኔ ምን አገባኝ? ሲቦልከኝ ይደርገን እና አይመለከተኝም። እና ሐሳብ ብንዘቀዝቀው መሰይ ከዛት ረፍ ማሙሻ እናንተ ሁለታችሁ ተጣልታችሁ ተጣሉ። ወንድማማቾች ናችሁ እናንተ ነገር ልትታረቁ ሰው አታጣላት። እኔ አይመለከተኝም። እኔ በስንታቱ ተቃጠልኩ በእውነት ለመቆንጠጥ አለበት። ገባሽ? ሰው እኔ አሁን የሚቆንጥ ሰው አጥቻለሁ። ገባሽ? አያቴ ነበርሽ የሚቆንጥ የሚገርምሽ ራኪ በእነሱ ምክንያት እኔ ስደነቁሩ ውላለሁ ስጮህ ማለት ነው። ተው እያልኩ የኔን ፎቶ ግን የቲቲ ፎቶ ነው ብሎ ሲለጥፉ ማሙሽ ቤት ዝም አላችሁትላችሁ። አንተም ማሙሽ ቤት ፎቶ የቲቲ ናት ብሎ የኔ ያልሆነ ፎቶ ለጥፈውልሽ ይረግጡኛል። ማን ነው ደጀኒ ነው? እና አንተ ራስህ ለምን ማሙሻ ነበር እኔ ተኝቼ ነበር ምናምን ስተኛ አድቫንቴጁን ታይሙን ይጠብቁና ይፖስታሉ የዋንን ፎቶ። አሁን ያቺ ልጄን የማሙሽ ልጅ ነች ምናምን ብላ የፖስተችው ልጅ እና ለእንቁርት የሰጠችው ያቺኛዋ ልጅ የዛሬ ቲክታክ ሳይከፈት ጀምሮ ማቃት ልጅ ነች ነው። እኔ ምንም አላረኳትም። ግን ደጀኒ እሷና አያቷ የተነሱትን ፎቶ እኔ ተኝቼ ፖስተ። ከዛ ማሙሽ አሰደብከኝ ቤት ምናምን ብላ የልጅን ፎቶ አምጥታ ለነ ካርሎስ እና ለነሸጋው ምናምን ተሳዳቢ የሚባሉት ሰዎች ጋር የሰጠችው። ኦኬ ምድረ ተሳዳቢ እስኪኑና እኔ ጋር ተሰዳደቡ እና ምናምን ብዬ እንትን አልኩ። ችግር የለብኝ። እኔ ልጄን፣ እናቴን፣ አባቴን አያቴን ራሱ ጨምሬ የምፖስት አይነት ሰው ነኝ። ገባ? እዚህ ጋር ምንም ሀይድ የሆነ ነገር የለኝ። ኦኬ ልጄ ሽንሽ ልጄ ነች። ከዛስ ምን ይሆን? ገባ? የማሙሽ ልጅ ነች። አሁን በሷ ቤት አሁን እኔ ማሳጣቷ ነው። እኔ አይደለም አያቷን የፖስትኩት ደጁ ነው። ደጁ መናገር ሲኖርባት እኔ ጋር መታ እኔን ለማሳጣት ሞከረች። ገባ? ኦኬ እሺ መንገዱን ቀን ያርግልሽ ብዬ እኔ ቤተሰብ ጋር ልጅ ምናምን ቤተሰብ ይደብራል። እሷ ነች። እኔ ምንም አልደረስኩም። እኔ ምንም አላረኩም። እሷ ነች የጀመረችው። እሷ ጀምረውን ይጨርስላታል። ችግር የለውም። አሚን እሷ የጀመረችውን ይጨርስላታል። እሷ ጀመረችው። እኔ አልጨረስኩም ገና። ያ ጀመርኩኝ አልጨረስኩም። ሰው ግን ከውጭ ሆኖ ሲያይሽ በቃ ተሳዳቢ ማለት ማናት? ራኪት ቴትራሳይክል ያደረገችው ምን ሆነ? ኦዴን ተንበመን ጉድ ነው። ለብሰው እንደዚህ ነው። እኔ ከስራ አንጻር ነው ያደረኩት። በነገራችን ላይ ምንድን ነው ያደረኩት? ከስራ አንጻር ነው ያደረኩት እንጂ ሌላ ጉዳይ አይደለም። ስራሽ ደግሞ ምንድን ነው? ቴትራሳይክል በቃ ጉድ ፈላ። ማኩስ ከመጨረሻው ነው የሚሄድብሽ። ኧረ ማኛው ተኝቶ ነው ምንድን ነው ያልገባኝ? ግራ የገባኝ እኔም ብዙ እንዴ እንደዚህ ገስት ላይ ሆኖ ዝም አይልም ቢሞት ወይ ስራ ይዞ ነው የሆነ ነገር እያደረገ ነው እንጂ ለዛ ነው ዮኒ እንዳያስችለው። ማይ ደህና ነሽ ማየ?
አለሁልሽ ፍቅር እየጠፋሽ እኮ እንዴ። በዚህ ላይ ደግሞ አሁን ሜሪዬም አንቺ ጋር ማሙሽዬም አንቺ ጋር እንደው እኮም ሁላችሁም አንድ ላይ ሆናችሁ እኮ ከነ ዮኒ ጋር እንዴ አልኩኝ። ዛሬ ምንድን ነው ስብሰባ አላቸው እንዴ? ትንሽ ሰው እየቦጨቀን ነበር። እንዴ የማሙሽን ባለፈው ሰው ልኮልኝ ነበር። እንዴ ደግሞ አንቶኒዮስ ደቡብ እንጂ ልጆችና ቤተሰብ ምን በወጣቸው ምን አገባቸውና አንተ በምታደርገው ቲክቶክ ላይ ያሉ እነሱ ህፃኗ አይለ ቲክቶክ ላይ ይገርማል። አንዳንድ ጊዜ እንደው መሰዳደቡንም እንደው ምን አለ ብንተው ቢቀርብን። ምንም አይተውትም እናቴ በቃ ተላብሰውታል አንደኛቸውን። እኔ እዚህ ግን እንትን ያለ አይመስልሽም? ማወቅ አለብን ምኑ ጋር ከሆነ ዲፕሎሙ ዲግሪ የሚወስዱት ሰምተሽ ማታውቂው እኮ ነገር ሁሉ ነው ያለው። በህይወቴ ሰምቼ የማላውቀው አይነት ስድብ ነው የማየው ቲክቶክ ላይ እና ሽው ነው የምለው። ታዲያ እኔ እዛ ቦታ ላይ የለሁበትም እኔ እንትን አይለኝም እና በጣም ያሳዝናል። እርስ በራሳችን ዞረሽ አሁን እንግዲህ ፈረንሳይኛም ሶማሊኛም ተናጋሪ ነኝ እና አያለው ዞር ብዬ ቲክቶኮቹን የሶማሊዎቹንም አያለው የሶማሊ እንትን የፈረንሳዮችንም ጀርመንኛም ያው ፐርፌክት ብዬ ባልናገረውም ሞክረዋለሁ። እኔ እንደኛ አይነት ቲክቶክ አላየሁም። አዎ በጣም የሚሰዳደብ የለቀቀ ነው ያበሻው። በስማ ደግሞ እኮ ወልዳ ባሳደገች እናት መከራችንን እኮ አየን። እኔማ የእግሬ አውጪ ነው የምለው። ልክ ሲጀምር የለውም እንዴ በስተርጅና ሙሽርና አንዳንድ ባለጌዎች አሉ። ያው እንግዲህ በስመ አብ ሜሪዬም ተኝታ ነው ዮኒም ሜሪም ተኙ እንዴ? ሜሪ ነበረች። አሁን እሷም ጸጣለች። ማግኘት እያወሩ ነው። እንዴት ያለሽ ሁለቱም እኮ ምናልባት ሁለቱም ታያያቻለሽ። የሀገሬ ልጅ ኧረ ተነሽ ውጪ ሜሪ። እሷን ቆይቻለሁ ሳላገኛት ለዚህ እና መኩ ደህና ነህ? አህለን ወሰህለን አህለን ወሰህለን። አስታወስከኝ? አዎ እንዴ ማሙሽ ቤት አለ የተዋወቅ ነው። አዎ አዎ አዎ። አዩንዬም ተኝቷል፣ ሜሪም ተኝታለች። ወይም ስልክ ይዟል እና ረከብዬ እንተዋወቅ አታውቅኝም፣ አንተዋወቅም እና እሷ አይ ቲንክ አንድ ጊዜ ተዋወቂያታለሁ። ታወቃላችሁ የምር ያ እኔ ስለጠፋሁ ያ እኔም ከኔ ስትጣላ ትጠፋለች። ለዛ በእናትህ አትጨቁናታ ታዲያ። እኔ ደግሞ ሴት መጨቆን ደስ ይለኛል። ችግር የሱቁ በተሰቀለው መሀላችን ቁጭ ብለህ ምን ነው በእናትህ። ያው በቃ አሁን እንደ ራኪ ሲሆን እንደዛ ነው። መግረፍ ምናምን ደስ ይለዋል። ሴት ልጅን መበደል መግረፍ። ትትዬ ግን በመሀል ተቃጠልኩ ስትላል የእናት ልጆች ወልዳ ትንሽና ትልቁ ሲጣሉ ኧረ ተው ስትል በግራና አቃጠሉ። ከባድ እኮ ነው እግዚአብሔርን። እነዚህ ትልልቅ ሰዎች ማኔጅ ማድረግ ዝም ማለቱ ይሻላል እናቴ። ያው በእርግጥ ይመጣብሻል። አሁንማ ዝም አልኩ ወጣሁ ጠፋሁ ሁላ አልሄድም። ማሙሻ ጋር እራሱ ዛሬ በስንት ቀን ነው የገባሁት በእውነት። ኧረ እኔ አይቼሽ አላውቅም እኮ ይሄን ስም በእንትን እንዲሁ ሽው እላለሁ እኮ ልጋ እንትን ስል ከስራ መጥቼ እንትን እንደዚህ ዞር እላለሁ። መቼም ምግብ ሆኗል ይሄ ቲክቶክ የሚሉት ነገር። መስመር ቀይሩኝ ነው ሌላ ቦታ ወይ ቲቲ ቅድም ምን ብዬሽ ነበር? ምን አልከኝ? የጠየኳትን ጥያቄ አልነገርኩሽም? ማን ነበር? አይቀመጥኝ። ለምንድን ነው ከወገብ በላይ ጓ የምትሉት አላልኩም? እሺ እንዴ ነበር ረሳሁት። ብዙ ወደዛ አካባቢ ባትገኛ አሪፍ ነው። ያው እንደ አንድ አይተቻለሁ እኮ አሁን የት ነኝ ያለሁት? በቃ ማሙሻ ራሱ እሷን ፈልጊ ጉድጓድ ገባ ብሏል። ማሙሻ ራሱ አሁን እዛን ከተዋለን ወስደን እንደዛ ይሻላል። ትናንትና ገብቷል። ዛሬም ነገም ከነገ ወዲያም እዛ ነው የሚሄደው። ይመጣል። አሁን እኮ እኔ ለከፍኩት አይደል? በእኔ ከተለከፈ ይመጣል። አይ ነው ግን ማሙሽ ድሮ እኮ እንዳልነበር ወገብ ቆረጥ ይላል። ኧረ ማሙሻ ሚውት ትዝልሽ አራኪ ሚውት ፋንስቶ የሚያወራው በልመና ነበረ። ወይ ማኝዚ ራሱ ካለ ኧረ ማሙሻ ብሎት ተጨጭቆ ነው የሚያወራው። አሁን እኮ ቤቱን ከፍቶ ብቻውን ሲሳደብ ታገኛለሽ። የምርሽን ነው ማለት ማሙሻ በጣም ይሄ ሌላ ማሙሽ ነው። እኔ ማቆም ማሙሽ ተበላሽቷል። ደግሞ አሁን በቃ አልሰማ ስላለ እኔ ራሴ ተጣልቼዋለሁ። ያ አረ ምንም አይሰማም። ማሙሽ ያወራሃል ነበር እንዴ?
ተደበክ ደግሞ አንቺን ሲያይ ጸጥ አለ ፈራ። አንተ ምንትን ማሙሻ እናት ማክበሩ እንኳን አይከፋም ነበረ። ጥሩ ነው ግን ያው እንዶ ሲሳደብ እኔ በሳቅ በሞት ነው የሚመስለኝ ባየው ሲሳደብ። ለምን ፍቅርዬ አንቺን አይቶ ነው ዝም ያለው? እውነት የማይናገር ልጅ ቅድም ቁጭ ብዬ ታች ብዙ አዳምጫቸዋለሁ። ከታች ሆኜ ያወራ ነበረ። አሁን ጭጭ አለ እና በነገራችን ላይ ሲናገር አይቼው አላውቅም። እኔ ማነው ሚታም ማን ኧረ በለው ሀሚታም ጋር ይሄዳል እና እዛም እንደው የምተዋወቅ ሀሚታ ጋር አዎ። እና የሚናገር ልጅ አለ ማሙሽ ማለት አይናገርም ነበረ። ምን እንደለከፈው እኛም አናውቅም። እና አጣበቁበታ ይሄንን የቲክቶክ በሽታ እውነት። አሁን በቃ ደግሞ የሆኑ ሰዎች ይኖራሉ ተሳዳቢ፣ በእነሱ የተነሳ አብሮ ይሰደባል። እሱም በቃ ያ እንደዚህ አይነት ነገሮችን ያው በነገራችን ላይ እያንዳንዳችን መሰደባችን አይቀርም ሚዲያ ላይ ስትመጪ ገባሽ። ግን ሆኖም ንቆ እንደመተው መልካም ነገር የለም። ለምን ያደግሽበትን አንቺን ብቻ አይደለም የምታሰድቢው፣ እናትሽንም አያትሽንም ቅድመ አያትሽንም ጭምር ነው የምታሰድቢው። እዚህ ጋር ሰው የማያይን ሊመስለን ይችላል። አንዳንድ ሰዎች በጣም ሰው ያንን እኔ በቅርብ ጊዜ 9 ዓመት ያላየኋትን እህቴን የእናቴ ልጅ ብላ ከታይ ጻፈችልኝ። እንግዲህ ልብ አድርጊ እናቴ በህይወት የለችም። ብትኖርም ምናልባት ይሁሽ ማየኔ ብላ እኔ እዚሁ ስለፈልፍ ምናልባት እናቴንም ታመጣት ነበር ገባሽ። እና በጣም የሚያዩን ሰዎች አሉ፣ ቤተሰቦች አሉ። እንግዲህ ማሙሽን ያናገረ ነው ቲክቶክ። በጣም ልንጠነቀቅ እመቤቴን በጣም ስርዓቱ